ሰላም እንደምን አላችሁ? ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሆም ነኝ ተመልሼ መጥቻለሁ። በዛሬው ቪዲዮአችን ላይ በቴሌብር በሌሎችም ባንክ የሚከፍል ከፖፖ ጋር ተመሳሳይ የሆነ አፕሊኬሽን አምጥቼላችኋለሁ። ስለ አፕሊኬሽኑ እንዴት መስራት እንዳለባችሁና በአጭር ጊዜ ደግሞ ጥሩ ገንዘብ በዚህ አፕሊኬሽን እንዴት እንደምትሰሩ አሳያችኋለሁ። ከዛ በመቀጠል እኔ ቪዲዮውን አከፋፈቱን አላሳያችሁም፣ እዚህ ጋር በድምጽ አስረዳችኋለሁ። ከዛ በመቀጠል እናንተ ቀጥታ ሄዳችሁ አውርዳችሁ ሌሎች ልጆችም የሰሩት ስለ አፕሊኬሽኑ ስላለ ሙሉ በፍጥነት እንዴት እንደምትሰሩ ማየት ትችላላችሁ። እኔ ግን ጠቃሚ ምላቸውን ነገሮች በሙሉ በዚህ ቪዲዮ ላይ አሳያችኋለሁ። እሺ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ ለዩቲዩብ ቻናላችን አዲስ ከሆናችሁ ናሆም እባላለሁ። ዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮውንም ስትጀምሩት ላይክ እና ሼር ማድረግ አይረሳ። በተደጋጋሚ የምትጠይቁኝ በቴሌብርና በንግድ ባንክ እንዲሁም በኢትዮጵያ ባንኮች መክፈል የሚችል አፕሊኬሽን ካለ ሼር አድርግልን ብላችሁ ጠይቃችሁኛል። የዛሬው አፕሊኬሽን እንደ ፖፖ ላይቭ እየገባችሁ 1 ሰዓት ወይ 2 ሰዓት እያጠፋችሁ ከዛ በተጨማሪ ደግሞ ለሰዎች ሼር እያደረጋችሁ መስራት የምትችሉት አፕሊኬሽን ነው። የአፕሊኬሽን ሊንክ ኮመንት ላይ አስቀምጥላችኋለሁ። ቀጥታ ኮመንት ላይ ትሄዱና ሊንኩን ክሊክ ስታደርጉት ወደ ፕላይ ስቶር ይወስዳችኋል። ፕላይ ስቶር ላይ ከገባችሁ በኋላ ክሊክ ስታደርጉት ኢንስታል የሚል ይመጣል። ኢንስታል የሚለውን ተጭናችሁ እስኪጭን ድረስ ትጠብቃላችሁ። ከዛ በመቀጠል ኦፕን የሚለውን ትነኩና ትከፍቱታላችሁ። አፕሊኬሽኑን ኦፕን የሚለውን ነክታችሁ ስትከፍቱት ቀጥታ አፕሊኬሽኑ ይከፍትላችኋል። ከከፈተላችሁ በኋላ ምንድነው የምታደርጉት? በኢሜል አካውንታችሁ ኮኔክት ታደርጋላችሁ። ከዛ ፊሜል ሜል የሚለውን ሙሉ ትክክለኛ ጾታችሁ ሙሉ፣ ከዛ እድሜ ምናምን ብሎ ያስመርጣችኋል። እሱንም አስተካክላችሁ ሙሉ ማለት ነው። ከዛ በኋላ ምን ታደርጋላችሁ? እሱንም አስተካክላችሁ ከሞላችሁ በኋላ ምን ታደርጋላችሁ? ቀጥታ አፕሊኬሽኑን ቬሪፋይ ታደርጋላችሁ። የፊታችሁን እስካን በማስገባት ሜል ወይ ፊሜል የሚለውን መርጣችሁ ቬሪፋይ ታደርጋላችሁ። ቬሪፋይ ካደረጋችሁ በኋላ ምን ታደርጋላችሁ? ላይቭ መግባት ትችላላችሁ ማለት ነው። አፕሊኬሽኑ ከላይቭ በላይ ወይም ላይቭ ላይ ገብታችሁ ከምትሰበስቡበት በላይ ሰዎችን ኢንቫይት ብታደርጉ የተሻለ ታገኛላችሁ። ለምሳሌ አንድ ሰው ኢንቫይት ስታደርጉ ስፒን የማድረጊያ ይሰጣችኋል። ያንን ስፒን ስትሉት ተሽከርክሮ ፖይንት ይሰጣችኋል። ያ ፖይንት ደግሞ ተቆጥሮ ወደ ዶላር ይቀየራል። ይህን አፕሊኬሽን መስራት የምትፈልጉ ሰዎች ወይም 10 20 ዶላር አግኝታችሁ ያን ዶላር ይዛችሁ ትሬድ ማድረግ የምትፈልጉ ወደ ሌላ ስራ መግባት የምትፈልጉ እጅግ በጣም ጠቃሚ አፕሊኬሽን ነው ማለት ነው። ስለዚህ ይሄን ነገር ተጠቅማችሁ ትሬድ ማድረግ ትችላላችሁ፣ ስራዎችን መስራት ትችላላችሁ፣ አንዳንድ ነገሮች ላይም መንቀሳቀስ ትችላላችሁ ማለት ነው። ስለዚህ ይሄን አፕሊኬሽን ዛሬ ነገ ሳትሉ ጀምሩ። ታዲያ ከፖፖ ላይቭ ምን ይለየዋል ካላችሁ፣ አንደኛ ከሴቶች ለወንዶች የሚለው ነገር የለም፣ ለሁሉም እኩል የሚሰራ አፕሊኬሽን ነው። ሁለተኛ በጣም የተሻለ ነው። ሰዎችን ኢንቫይት በማድረግም የሚሰጠው ሌላ ስራዎችንም ታክሶችንም በመስራት የሚሰጠው በጣም የተሻለ ነው። ስለዚህ እዚህ ላይ ጠንክራችሁ ብትሰሩ እጅግ በጣም ጠቃሚ ነገር ታገኙበታላችሁ ማለት ነው። ሌላኛው በዚህ አፕሊኬሽን ላይ ምንድን እንሰራለን ካላችሁ፣ ገብታችሁ ታስኮችን ትሰራላችሁ። ታስኮችን አንድ በአንድ ትጨርሳላችሁ። አፕሊኬሽኑ ላይ ገብታችሁ ፕሮፋይል እንዴት ማስተካከል እንደምትችሉ፣ ሌላ ስራ መስራት እንደምትችሉ ደግሞ እዛው አፕሊኬሽን ላይ ማየት ትችላላችሁ። እዚህ ጋር ባሳያችሁ ዩቲዩብ ቻናሌን ይዘጋዋል ወይም ማሳየት አልችልም ማለት ነው። ስለዚህ እነዚህን ነገሮች ማሳየት ሳይሆን በቃል መናገር ነው የምችለው። ስለዚህ እነዚህን ነገሮች እንዴት አፕላይ ማድረግ እንደምችሉ እዛ ውስጥ ገብታችሁ መስራት ትችላላችሁ። እሺ ታዲያ በዚህ አፕሊኬሽን እንዴት ብዙ ገንዘብ መስራት እንችላለን? ሌላ ቪዲዮዎች ላይ ከሚነግሯችሁ በተጨማሪ እኔ ትክክለኛውን ነገር እነግራችኋለሁ። በዚህ አፕሊኬሽን ላይ ብዙ ገንዘብ መስራት የምችሉበት አንድ መንገድ አለ። በላይቭ የሚከፍላችኋል። ላይቭ ላይ ገብታችሁ ግን ደግሞ ብዙ ብር መስራት የምችሉበት አንድ መንገድ አለ። እሱ ምን ማድረግ ነው? ሰዎችን ኢንቫይት ማድረግ። ሰዎችን ኢንቫይት አድርጋችሁ ገንዘብ መስራት ትችላላችሁ። ታዲያ ሰዎችን ኢንቫይት ማድረግ አንችልም ካላችሁ ትችላላችሁ። ቴሌግራም አለ፣ ቲክቶክ አለ፣ ዩቲዩብ አለ። እንደኔ ቪዲዮ ሰርታችሁ ለሰው ማሳወቅ ትችላላችሁ። ቲክቶክ ላይ መታችሁ ቪዲዮ ትሰራላችሁ። ቴሌግራም ላይ መታችሁ ቻናል ትከፍታላችሁ። እንዴት እንደምትሰሩ ላሳያችሁ። በመጀመሪያ ቴሌግራም ላይ ሄዳችሁ አዲስ ቻናል ክሬት ታደርጋላችሁ። ከዛ ያን ቻናል በምን ታስተዋውቁታላችሁ? በቴሌግራም በቲክቶክ ታስተዋውቁታላችሁ። እንደዚህ ኦንላይን ስራ የምትፈልጉ ፕሮፋይሌ ላይ የቴሌግራም ቻናል ያለ ጆይን አድርጉ። እንደዚህ ስራ የምትፈልጉ እዚህ ላይ ሊንክ አለ ተቀላቀሉ። እንደዚህ ስራ የምትፈልጉ እዚህ ጋር ይሄ ያለ ተቀላቀሉ። ይሄን መስራት የምትፈልጉ እንደዚህ ያለ እዚህ ጋር ግቡና ተቀላቀለው እያላችሁ ለሰዎች በማሳወቅ ስራ መስራት ትችላላችሁ ማለት ነው። ስለዚህ ኮሚኒቲ የለኝም ሰው ማግኘት አልችልም ወይም ማደግ አልችልም የምትሉ ከሆነ በዚህ አይነት መንገድ በቀላሉ ማደግ ትችላላችሁ። ስለዚህ ራሳችሁን በዚህ አይነት መንገድ እያስተዋወቃችሁ ኮሚኒቲ መገንባት ትችላላችሁ። ኮሚኒቲ ከገነባችሁ ቴሌግራም ላይም ዩቲዩብ ላይም ቲክቶክ ላይም ፌስቡክ ላይም ሰው ካላችሁ ኢንቫይት በማድረግ
መጠቀም ትችላላችሁ። ሌላኛው ለምታውቁት ሰው ለአንድ ለ10 ሰው እሱ እንዲጠቀም ሼር ማድረግ። ለምታውቁት ሰው ሼር ማድረግ ከከበዳችሁ እንደዚህ ወጣችሁ ቲክቶክ ላይም ቴሌግራም ላይም መስራት ትችላላችሁ። ኦንላይን ስራ ላይ ማወቅ ያለባችሁ ነገር በጣም ብዙ ብር አይገኝም። 100 200 300 ሺህ እና በሚሊዮን ብር መስራት በእነዚህ አፕሊኬሽኖች በጣም ስትራግል ያደርጋል። በጣም ብዙ ሰው ማግኘት ካልቻላችሁ ወይም ትልቅ ኮሚኒቲ ከሌላችሁ። ግን እንደ ጀማሪ 10 እና 20 ዶላር እኔ ቲክቶክ ላይም ሌላም ቦታ ላይ መነሻ 10 20 ዶላር ቸገረኝ እያላችሁ ስትጽፉ ስላየው ይሄን መንገድ ተጠቅማችሁ እስኪ ሞክሩት እያልኩ እንጂ በሚሊዮን ብሮችን ትሰራላችሁ እያልኩኝ አይደለም። ስለዚህ ይሄንን ከግንዛቤ አስገብታችሁ ተንቀሳቀሱ። በሚሊዮን ብሮችን አሰሩም፣ ነገር ግን 10 20 ዶላር መስራት ትችላላችሁ። ታዲያ ይሄን ስራ ስትሰሩት መሰልቸት የለባችሁም። ቲክቶክ ላይ በተከታታይ ቪዲዮ ፖስት አድርጉ። አሁን ጀምሩት። እሺ አንድ መንገድ ላሳያችሁ። አሁን ግቡና ቲክቶክ አካውንት ክሬት አድርጉ፣ ቴሌግራም ቻናል ክሬት አድርጉ፣ ቲክቶክ ላይ ቪዲዮ ፖስት አድርጉ፣ ቴሌግራም ላይ ፖስት አድርጉ። በተከታታይ ፖስት እያደረጋችሁ ስሩት። ምን አለበሉኝ፣ በወራት ውስጥ ጥሩ ነገር ታገኛላችሁ፣ ታመሰግኑኛላችሁ ማለት ነው። ስለዚህ ቲክቶክ ላይም ቴሌግራም ላይም ተከታትላችሁ ስሩትና ለውጡን አይታችሁ ታመሰግኑኛላችሁ። ቲክቶክ ላይም ቴሌግራም ላይም ሰርታችሁ ለውጡን አይታችሁ ታመሰግኑኛላችሁ ማለት ነው። ስለዚህ ይሄን መንገድ ተጠቅማችሁ ብትሞክሩት የተሻለ ለውጥ ታዩበታላችሁ። በዚህም ያላችሁ ያለ ረፍት ብትሰሩት የተሻለ ለውጥ ታዩበታላችሁ። ሰውን ማግኘት ደግሞ እንደነገርኳችሁ ቲክቶኩም ቴሌግራሙም በአሁን ሰዓት ላይ ብዙ ሰው እንድታገኙ ያደርጋችኋል። ስለዚህ ይሄን መንገድ ተጠቅማችሁ ሰው አግኝታችሁ መጠቀምና መስራት ትችላላችሁ። ሌላኛው እንደዚህ አይነት ኦንላይን ስራዎችን ስትሰሩ ከፍተኛ ትርፍ የምታገኙት ምኑ ላይ ነው? ሰዎችን ወደ እናንተ በማምጣት ነው። ስለዚህ ሰዎችን ወደ እናንተ ማምጣት መቻል ከድርጅቱም የተለየ ቦነስ ልሰሩ ይችላላችሁ። ቲክቶክ ላይም ፎሎወር፣ ቴሌግራም ላይም ፎሎወር ካላችሁ ደግሞ ራሳችሁን አሳውቃችሁም ልቀይሩ ትችላላችሁ። ስለዚህ ይሄን ነገር ከግንዛቤ አስገብታችሁ ብትሰሩበት እጅግ በጣም ታተርፉበታላችሁ ማለት ነው። ሌላኛው እዚህ አፕሊኬሽን ላይ ወሳኙ ነገር ሰዓት መስጠት ያስፈልጋችኋል። በቀን 4 እና 5 ሰዓት በትንሹ ይጠይቃል። በጣም ቢዚ ሰዎች ከሆናችሁ ባትጀምሩ ጥሩ ነው። በቀን 4 እና 5 ሰዓት ከሌላችሁ ባትጀምሩ ጥሩ ነው። ምክንያቱም እዚህ አፕሊኬሽን ኤጀንሲ ማቋቁማችሁ በእናንተ ስር ሰዎችን ማሰራት ትችላላችሁ። እንደነ ፖፖ ወይም እንደሌሎቹ እንትን ባይሆንም በዚህ አፕሊኬሽን ግን ሰዎችን ቀጥራችሁ አሰርታችሁ የተሻለ ገቢ ማግኘት ትችላላችሁ። ስለዚህ በቀን ውስጥ ቢያንስ 4 እና 5 ሰዓት ያስፈልጋችኋል ማለት ነው። ስለዚህ 4 እና 5 ሰዓታችሁን ስፔንድ ለማድረግ ለራሳችሁ ቃል ከገባችሁ ይሄን አፕሊኬሽን መጀመርና መስራት ትችላላችሁ። አሁን ዛሬ ከ30 እስከ 30 በየቀኑ አንዳንድ ገንዘብ የምትሰሩበት አፕሊኬሽን ቪዲዮ ለመስራት ዛሬ ጀምሬያለሁ። ስለዚህ በየቀኑ አዳዲስ ቪዲዮ አለ። በየቀኑ አዳዲስ ቪዲዮ እንዲደርሳችሁ ፕሊዝ ሰብስክራይብ እና ላይክ ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።